ጤና ይስጥልን ተማሪዎች እንደምን ሰነበታችሁ? ዛሬ የ12ኛ ክፍል የታሪክ ትምህርት የቻፕተር 9ን ሁለተኛ ፓርት እናያለን። በባለፈው ፓርት 1 አይተናል። የዛሬው ርዕሳችን 9.2 ኢንዲጂነስ ናውሌጅ ኤንድ ዲቨሎፕመንት የሚል ነው። በዚህ ስር ሄሪቴጅ ኦፍ ኢትዮጵያ የሚለው እናያለን። ሄሪቴጅ ወይም ደግሞ ቅርስ ምንድን ነው ስንል ኢት ካን ቢ ዲፋይንድ አስ the legacy of physical artifacts and intangible attributes of a group or society that are inherited from past generations, maintained in the present and bestowed for the benefit of future generations. ምን ማለት ነው? ቅርስ ማለት የትኛውንም አካላዊ ቁስ እና የማይዳሰሱ ቁሶች የሚወክል ማንኛውም ማህበረሰብ ሜንቴን ሊያደርገው የሚችል ሊጠብቀው የሚችል እንደዚሁም ወደፊትኛው ጄኔሬሽን ሊያስተላልፈው የሚችል ነገር ቅርስ ይባላል። እንደ አጠቃላይ ጀነራል ዲፊኒሽኑ ምንድነው? ሄሪቴጅ ኢት ኢንክሉድስ ኤቭሪቲንግ ዛት ፒፕል ዋንት ቱ ሴቭ። የትኛው ማህበረሰብ ሊጠብቀው የሚችል ሁሉንም ነገር ሪፈር ያደርጋል። የሚዳሰስ ነገር ሊሆን ይችላል፣ የማይዳሰስ ነገር ሊሆን ይችላል። it refers to both the material and non-material culture of a man. የሰዎችን ቁሳዊ ባህል እና ቁሳዊ ያልሆኑ ባህሎች ሪፈር ያደርጋል ይሄ ሄሪቴጅ ስንል። its heritage refers to history or tradition, written history, buildings, landscapes, objects, pictures, memories, ሳውንድስ፣ ካልቸራል ቢሊፍስ ኢትሲ ብዙ ነገሮችን ነው ሪፈር የሚያደርገው ሄሪቴጅ። ቅድም እንዳልነው ኢት ሪፈርስ ኤቭሪቲንግ ዛት ፒፕል ሜንቴንድ። እንግዲህ ኢትዮጵያ ኢትስ ሪች ኢን ታንጂብል ኤንድ ኢንታንጂብል ሄሪቴጅስ፣ በሚዳሰሱና በማይዳሰሱ ቅርሶች የበለጸገች ናት። ወይም ደግሞ ብዙ የሚዳሰሱና የማይዳሰሱ ቅርሶች አሉ በኢትዮጵያ። but only small number of ሄሪቴጅስ አር ሬጂስተርድ ባይ ዩኔስኮ። ሆኖም ግን በዩኔስኮ የተመዘገቡት ጥቂት የኢትዮጵያ ቅርሶች ብቻ ናቸው። አሁንም ድረስ የዩኔስኮን ሬጂስትሬሽን የሚያሟሉ ብዙ የኢትዮጵያ ቅርሶች በኢትዮጵያ ውስጥ አሉ። እነዚህን ቅርሶች ማስመዝገብ ደግሞ የኢትዮጵያውያን የሁሉም ግዴታ ነው ማለት ነው። ሌላ ቫሊዩስ ኦፍ ሄሪቴጅ፣ ቅርሶች ምን ፋይዳ አላቸው ስንል ነምበር 1 they promote interpretation of the past። የባለፈው ታሪክ ኢንተርፕሬት እንዲሆን የሰው ልጅ የባለፈ ማንነት እንዲተረጎም ከፍተኛ የሆነ ፋይዳ አላቸው። እንደገና has historical value obviously ታሪካዊ ፋይዳ አላቸው፣ ታሪካዊ ጠቀሜታ አላቸው። በተጨማሪም they have or heritages have ኮሌክቲቭ ሜሞሪ ኤንድ አይደንቲቲ፣ የሰዎች የጋራ ትውስታን እና ማንነትን ይገልጻሉ። as well as serve as a symbol of nationalism፣ የብሔርተኝነትም ዋና ምልክቶች ናቸው ሄሪቴጆች። in addition the common purpose of heritage is to make some people feel better, more rooted and more secure። ሰዎች ሞር ጥሩ ስሜት እንዲኖራቸው ፊል ቤተር እንዲያደርጉ ሞር ሩትድ እና ሞር ሴኪዩር እንዲሆኑ ከፍተኛ የሆነ ጠቀሜታ አላቸው። they have greater socio-political value፣ እንዳጠቃላይ ከፍተኛ የሆነ ማህበራዊና ፖለቲካዊ ፋይዳ አላቸው እነዚህ ቅርሶች። heritage are integral part of the concept of nation building። you ቅርሶች የሀገር ግንባታ ኢንቴግራል ፓርት ናቸው፣ አንድ አካል ናቸው። and they create a sense of belongingness፣ ሰዎች የማንነት ስሜት እንዲኖራቸው አይደንቲቲያቸው እንዲያውቁ ከፍተኛ የሆነ ጠቀሜታ አላቸው። እንግዲህ የተለያዩ ቅርሶች አሉ፣ ታይፕስ ኦፍ ሄሪቴጅስ። የዩናይትድ ኔሽን ቅርሶችን ነው ሄሪቴጆችን በሁለት ይከፍለዋል። የ1972 ዓመተ ምህረት የዩናይትድ ኔሽን ወርልድ ሄሪቴጅ ኮንቬንሽን
divided heritage into two, namely cultural heritages and natural heritages ባህላዊ ቅርሶችና የተፈጥሮ ቅርሶች ብሎ በሁለት ይከፍለዋል። ይሄ ወርልድ ሄሪቴጅ ኮንቬንሽን የ1972 ዓመተ ምህረቱ የወርልድ ሄሪቴጅ ኮንቬንሽን። ካልቸራል ሄሪቴጅ የሚባለው ኖ ዳውት ሰዎች ክሬት የሚያደርጓቸው ሰዎች የፈጠሯቸው ቅርሶች ናቸው፣ ሄሪቴጆች ናቸው። እንደገና ናቹራል ሄሪቴጅ ስሙ እንደሚያመለክተው ተፈጥሯዊ ቅርሶች እንደማለት ነው። ሰዎች ያልሰሯቸው በተፈጥሮ ያሉ ቅርሶች እንደማለት ነው። እነዚህ ካልቸራል ሄሪቴጆች ዘይ ሪፈር ኤኒ ታንጂብል ኦር ኢንታንጂብል ኦብጀክት፣ የሚዳሰስም ሆነ የማይዳሰስን ኦብጀክት ቁስ ነው ሪፈር የሚያደርጉት ካልቸራል ሄሪቴጅ። ሶ እነዚህ ካልቸራል ሄሪቴጆች በሁለት ይከፈላሉ በዋናነት የሚዳሰሱ ቅርሶችና የማይዳሰሱ ቅርሶች ተብለው። የሚዳሰሱ ቅርሶች ወይም ደግሞ ታንጂብል ካልቸራል ሄሪቴጅ የሚባሉት ምንድናቸው? ሄሪቴጅስ ዛት ካን ቢ ሲን ኤንድ ፌልት፣ መታየትና ፌል ሊደረጉ የሚችሉ ሴንስ ሊደረጉ የሚችሉ ቅርሶች ታንጂብል ሄሪቴጅ ይባላሉ። በተጨማሪም እነዚህ ደግሞ ታንጂብል ወይም ደግሞ የሚዳሰሱ ቅርሶች እንደገና በሁለት ይከፈላሉ። ምን ምን ተብለው? ሙቬብል ሄሪቴጅስ ኤንድ ኢሙቬብል ሄሪቴጅስ። ሙቬብል ማለት ተንቀሳቃሽ ከቦታ ቦታ የሚንቀሳቀሱ እንደማለት ነው። ኢሙቬብል ደግሞ ከቦታ ቦታ የማይንቀሳቀሱ ወይም ደግሞ በቀላሉ የማይንቀሳቀሱ እንደማለት ነው። ሁለተኛው የካልቸራል ሄሪቴጅ ክላሲፊኬሽን ኢንታንጂብል ካልቸራል ሄሪቴጅ ነው፣ ወይም ደግሞ የማይዳሰሱ ቅርሶች። እነዚህ ደግሞ ስማችን እንደሚያመለክተው በእጃችን ልንዳስሳቸው ማንችል፣ ሆኖም ግን እነዚህን የማይዳሰሱ ቅርሶች ማየት እንችላለን፣ መስማት እንችላለን፣ በእጃችን ግን መዳሰስ አንችልም ማለት ነው። ምሳሌዎቹን መጥቀስ ይቻላል። ብዙ ምሳሌዎች፣ ለምሳሌ ሴሬሞኒዎች፣ ሪሊጂየስ ሴሬሞኒስ፣ ዌዲንግ፣ ሞርኒንግ ሴሬሞኒስ፣ ሚውዚክ፣ ድራማ፣ ሊትሬቸር ኤንድ አዘርስ ብዙ ኤግዛምፕሎችን መጥቀስ ይቻላል። ሁለተኛው የሄሪቴጅ ክላሲፊኬሽን ደግሞ ናቹራል ሄሪቴጅ ነው። ስሙ እንደሚያመለክተው ተፈጥሯዊ ቅርስ እንደማለት ነው። ይሄ ደግሞ በዋናነት ኮንሲስት ኦፍ ናቹራል ፊቸርስ ጂኦሎጂካል ፎርሜሽንስ ኤንድ ፕሪሳይስሊ ዲሊኔትድ ኤሪያስ፣ ተፈጥሯዊ ነገሮችን ሪፈር የሚያደርገው ለምሳሌ ማውንቴኖችን፣ ሪቨሮችን፣ ፎረስቶችን፣ ጎርጆችን ብዙ ነገሮች መጥቀስ ይቻላል በተፈጥሮ ያሉ ቅርሶችን። እንግዲህ መጽሐፋችሁ ጋር ብዙ ኢንታንጂብል ካልቸራል ሄሪቴጆች እና ናቹራል ሄሪቴጆች፣ ታንጂብል ሄሪቴጆች ሊስት ተደርገዋል። ለምሳሌ አንዱ ኢንታንጂብል ካልቸራል ሄሪቴጅ ከሚባሉ ውስጥ ግዕዝ ሊትሬቸር ነው፣ የግዕዝ ስነ ጽሁፍ ነው። እንግዲህ ግዕዝ ኢትዮጵያ ምናልባትም ሪትን ላንጉጅ ያላት ብቸኛዋ የአፍሪካ ሀገር ናት፣ ጥንታዊ ሀገር ናት። So Greek literature is dominated by the Bible, and most of its important works are also literatures of the Ethiopian Orthodox Church. በእርግጥ በግዕዝ የግዕዝ ስነ ጽሁፍ የማን ውጤት ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ውጤት ነው። ብዙ የኢትዮጵያ ኦርቶዶክስ ቤተክርስቲያን የእምነት መጽሐፍቶች በግዕዝ ተጽፈዋል። በእርግጥ እምነት ብቻ አይደለም፣ ከእምነት ውጭም ብዙ በግዕዝ የተጻፉ ዶክመንቶች አሉ። ፍልስፍናን የሚመለከቱ፣ ሕክምናን የሚመለከቱ ብዙ ዶክመንቶች አሉ። ሶ ግዕዝ ሊትሬቸር ኢዝ ዋን ኦፍ ዘ ኢምፖርታንት ኢንታንጂብል ሄሪቴጅ ኦፍ ኢትዮጵያ። በተለይ በግዕዝ የተጻፉ ብዙ ዶክመንቶች ከ14ኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን በሀገር ውስጥም ከሀገር ውጭም ይገኛሉ። ለምሳሌ ከሀገር ውጭ የት ይገኛሉ? እንግሊዝ ሀገር ውስጥ ይገኛሉ፣ አሜሪካን ሀገር ውስጥ ይኖራሉ፣ እንደዚሁ ፈረንሳይ፣ ብዙ ዓለማት ላይ ተጽፈው እናገኛለን ማለት ነው። ሌላ ታንጂብል የሚባሉ ካልቸራል ሄሪቴጆችን የተወሰኑትን ለመጥቀስ ለምሳሌ አንደኛው ዘአልነጃሽ ሞስኪው ነው። የአልነጃሽ መስጊድ ነው። ይሄ መስጊድ የሚገኘው ትግራይ ውስጥ ነው። ትግራይ ክልል ውስጥ ነው የሚገኘው።
ይሄ መስጊድ የተገነባው በሰባተኛው መቶ ክፍለ ዘመን ነው። ይሄውም ለምንድን ነው? እንግዲህ የእስልምና እምነት መስራች እንደምታስታውሱት ነቢዩ መሐመድ ነው። ነቢዩ መሐመድ and his followers were attacked by the ቋሪሽ አረብስ። አረቢያ ውስጥ ነቢዩ መሐመድ እስልምና እምነት ማስተማር ሲጀምር ቋሪሽ አረቦች እሱንና ተከታዮችን አታክ አድርገውታል። በዚህ ምክንያት ፕሮፌት መሐመድ ordered some of his followers to escape to Ethiopia and there the followers of Islam reside in ትግራይ። ጥንት የነቢዩ መሐመድ ተከታይ የነበሩ ሙስሊሞች ትግራይ ላይ ሰትል አድርገዋል። እነዚህ ኢርሊ ሙስሊሞች ኮንስትራክት ያደረጉት ለሪሊጂየስ ፐርፐዝ ኮንስትራክት ያደረጉት መስጊድ ነው፣ አልነጃሽ መስጊድ የሚባለው። አልነጃሽ ማለት በወቅቱ የአክሱም ንጉስ የነበረው የአረበኛ ስያሜ ነው፣ አልነጃሽ የተባለው። ይሄ ፕሮባብሊ ዘ ኦልደስት ሞስኪ ኢን ዘ ወርልድ ነው፣ በዓለም ላይ ምናልባትም ጥንታዊ የሚባለው መስጊድ ነው። እንግዲህ ይሄ አልነጃሽ የተባለው መስጊድ ኦብቪየስሊ ከንጉሱ ስም የተወሰደ ስም ነው እና it was the first mosque not only in Ethiopia but also the oldest mosque in the world። በዓለም ላይ በጣም ኦልደስት የሚባለው ሞስኪው ነው። ሌላኛው ፓላስስ ሄሪቴጅ ታንጂብል ሄሪቴጅ ከሚባሉት ውስጥ ፓላስስ እንደዚሁ መጥቀስ ይቻላል። ፓላስ ማለት ቤተ መንግስት እንደማለት ነው። እንግዲህ በመካከለኛው ዘመን ወቅት ማለትም ከ1270 ዓመተ ምህረት የሰሎሞኒክ ዳይናስቲ ሪስቶር ከሆነ እስከ 1636 ዓመተ ምህረት ንጉስ ፋሲለደስ ጎንደርን ስታብሊሽ ካፒታሊስት አድርጎ ስታብሊሽ ከሚያደርግ ድረስ የሰሎሞኒክ ዳይናስቲ they had no permanent capitals ፐርማነንት ካፒታል አልነበራቸውም። የሰሎሞኒክ ዳይናስቲ ሩለሮች ወይም ኪንጎች በምን ምክንያት for the security purpose for administrative purpose እና በዋናነት በኋላ ግን ከንጉስ ፋሲለደስ ጀምሮ አንዳንድ ነገስታት they began to construct or build what's known as palaces ቤተ መንግስቶችን መገንባት ጀምረዋል ነው። ንጉስ ፋሲለደስ የጎንደር ቤተ መንግስትን ገንብቷል። በመቀጠል ደግሞ አሁንም በቅርብ ጊዜ የዘመናዊ ኢትዮጵያ በዘመናዊ ኢትዮጵያ ታሪክ ነገስታት ብዙ ቤተ መንግስቶችን ገንብተዋል። ለምሳሌ የአጼ ዮሐንስ አራተኛ የመቀሌ ቤተ መንግስት፣ የአጼ ምኒልክ ቤተ መንግስት አዲስ አበባ፣ ሌሎችንም ቤተ መንግስት ሌሎችንም ፓላሶች መጥቀስ ይቻላል። የጅማ አባጅፋር ፓላስ ቤተ መንግስት፣ ጅማ አባጅፋር የጅማ ንጉስ የነበረ ሰው ነው በ19ኛው መቶ ክፍለ ዘመን። he constructed a beautiful palace in ጅማ። ሌላኛው ኩምሳ ሞረዳስ ፓላስ ነው። ኩምሳ ሞረዳ የተባለው ደግሞ የነቀምት ወለጋ የለቃ ነቀምት ስቴት ሩለር የነበረ ሰው ነው በዚሁ በ19ኛው መቶ ክፍለ ዘመን። ኩምሳ ሞረዳ he built a palace which is assumed to be one important tangible heritage of Ethiopia። ሌላኛው ሼክ ሆጄሌ ሬዚደንስ ኢን አዲስ አበባ ነው። ሼክ ሆጄሌ የማን ሩለር ነው? የቤንሻንጉል ጉሙዝ ሩለር የነበረ ሰው ነው። he had a beautiful or a marvelous palace in አዲስ አበባ ላይ የሚያምር መኖሪያ ቤት ነበረው። ይሄ መኖሪያ ቤት የኢትዮጵያ ዋና ታንጂብል ሄሪቴጅ ተደርጎ ይወሰዳል። በእርግጥ በደርግ መንግስት ይሄ ሬዚደንስ የሼክ ሆጄሌ ሬዚደንስ ናሽናላይዝ ተደርጎ ግለሰቦች ይኖሩበት ነበር። አሁን ግን ጥበቃ እየተደረገለት የኢትዮጵያ ዋና ቅርስ ተደርጎ ይወሰዳል። በኢትዮጵያ ባጭሩ ብዙ ተንቀሳቃሽና የማይንቀሳቀሱ ቅርሶች አሉ ማለት ነው። እነዚህን ደግሞ የመጠበቅ የሁሉም ዜጋ ግዴታ ነው ማለት ይቻላል። ለዛሬው በዚሁ ይበቃናል። እንደተለመደው ይሄን ቻናል ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። ስለነበረን ጊዜ አመሰግናለሁ።